ጉሮሮዬን አሞኛል አፍንጫዬ ተደፍኗል የሚገርም ጉንፋን ይዞኛል ምናምን የሚሉ አይነት የህመም ወይም ደግሞ የምልክቶችን እንዴት በእንግሊዘኛ ትገልጻላችሁ? እኔ በአማርኛ እለዋለሁ እናንተ በእንግሊዘኛ ትነግሩኛላችሁ ማለት ነው። ኦኬ የመጀመሪያው ለምሳሌ አፍንጫዬ ተደፍኗል አፍንጫዬ ድፍን ብሏል ወይ ደግሞ ስትሉ በእንግሊዘኛ ምን ትሉታላችሁ? ኦኬ 3 ሰከንድ አላችሁ። I have a stuffy nose ካላችሁ you're right ማለት ነው። ጉሮሮዬን አሞኛል ጉሮሮዬን ይከረክረኛል ያመኛል የሚለውን ደግሞ በእንግሊዘኛ እስቲ another 3 seconds ኦኬ ምንም በለው I have a sore throat እስቲ በሉት I have a sore throat በጣም ቆንጆ አፍንጫችሁ የሆነ ነገር የሚያወርድ የሆነ ነገር እንኳን አይደለም ያ በቃ ነፍጥ በነፍጥ ከሆናችሁ የሚዝረበረብ ነገር ካለው ምን እንደምትሉት I have a runny nose ይባላል I have a runny nose በጣም ጥሩ እሺ ጉንፋን ራሱ ጉንፋን common cold ወይም flu ይባላል ጉንፋን ይዞኛል ስትሉም የምትጠቀሙት ምንድነው I have a bad flu ኃይለኛ ጉንፋን ይዞኛል የሚገርም ጉንፋን ይዞኛል ትላላችሁ I have a bad flu alright ሌላኛው ደግሞ ራሳችሁን በጣም ቢያማችሁ ኦኬ I have a terrible headache የሚለውን መጠቀም ትችላላችሁ ራስ ምታት headache ስለሆነ ማለት ነው ሌሎቹን እንቀጥል እስቲ ጥርሳችሁን ጆሮአችሁን ወገባችሁን ምናምን ቢያማችሁ ምንድነው የምትጠቀሙት ኦኬ እነዚህን አብረን እንላለን ማለት ነው I have a toothache ጥርሴን አሞኛል I have an earache ጆሮዬን አሞኛል I have a backache ምን ይሆናል ወገቤን ወይም ጀርባዬን አሞኛል እሺ አንገታችሁ አልዞር ቢላችሁ ወይም ደግሞ አንገታችሁን ቢያማችሁ ኦኬ ሶ ምን ብላችሁ የምትገልጹት I have a stiff neck እስቲ አንብቧት stiff neck right so I have እያላችሁ ህመሞቻችሁ መግለጽ ይቻላል ማለት ነው thank you very much we'll see you next time bye for now